ይሄ እየዘመርኩ መድረክ ላይ ማለት ነው የጫማይ ሰው እንዳልወድቅበት ሳገለግል የነበረው አገልግሎት እዛ ቸርች ውስጥ በአንዳንድ ሰዎች ዘንድ ይጋጋታ ሳነሳ አይቀርም። ቸርች ውስጥ ብዙ ግርግር ተፈጥሯል። ከባድ ጊዜ ነው ያልኳቸው ጊዜያት በጂፒኤስ ላይ የሰጠሁት ቴስቲሞኒ እና በኪያሹ ላይ የተደረገ ኢንተርቪው ማለት እኔ አገልግሎት እንደጀመርኩ ምንም ባጭሩ ጥሩ ሰው አላጋጠመኝም። ትንቢት አገልግሎት በጣም ብዙ ጠላት ታምራል። ሲዘምር ምንም ማይልክ ሰው መጽሐፍ ቅዱስ ታስተምር ምንም ማይልክ ሰው እግዚአብሔር እንዲህ ይላል ማለት ከጀመርክ ከብዙ ጋር ጠላት ነው። ባለፈው በኪያሾ ቲቪ ላይ የተወሰኑ ሀሳቦችን አቅርበ ነበረና በወቅቱ ካጋጠመኝ ችግር መጻፍ አገልጋይ ደግሞ ያለው ጌታ ብቻ የእውነተኛ አገልጋይ ሰው እግዚአብሔር ብቻ እሱ ገብቶ ከሚስቱ ጋር ሲሄድ እኔ መንገድ ላይ አድርያለሁ ከጊንጥ እስከ ኬላ ቡራዩ ድረስ በእግሬ ብቻ ቀርብ ታገኛለህ። የ8 ሰዓት 9 ሰዓት መንገድ እኔ ያን ጊዜ ኪያሾ ላይ በጣም ነው አለቀስኩት። የእውነተኛ ነው። አሁን ግን ማልቀስ አልፈልግም። ምግብ አጥቶ የሞተ አገልጋይ አለ ነገር የትልቅ ቸርች አገልጋይ ማለት ነው። ብዙ ራዮች የፈረሱት በጠላት ብርታት ሳይሆን በወዳጅ ኪደት ነው። አንድ ኪቦርዲስት ዘማሪ በጩቤ ወቅቱት ገንዘባችሁን በልተዋል፣ ይህን ወስዱባችኋል፣ እናንተን አልፈልግም ብሎኛል፣ ሌላ ሰው ከሀገር ያመጣሉ ብሎኛል ብሎ ልጆቹን ጥቅጥቃሉ። ሰው ቸርቹ ተወርሷል። በቃ ኖርማል። አዛ ዞር ብዬ ካሳስመጣ እኔ ታፔላ አንስቶ የራሱ አድርጓል። ጭራሽ 2 ጊዜ ተከታትሎኝ ነው ከኔ ጋር በዚህ ላይ ቸርችን ያፈረሰ 2 ተከታትሎኝ። በዚህ አካሄድ ብዙ አገልጋዮች በእጃችን ሊሞቱ ይችላሉ። ጥሩ ዘፈን ያውጣና በቃ ቢያንስ ምግብ ትበላለህ አይልም። ከኔ ጋር የበላ ከኔ ጋር አይገር እንደድሎ ነው ማለት ነው። ይሁን ይዞ በቃ የኔ ሰው ነው አሪፍ ነው ብዬው ካምባባላ ያ ሰው ለኔ ጠላት ነው። ያዳነኝ እሱ ነው፣ ያረዳኝ እሱ ነው። አሁን Colombia or Madrago Irundana Sudan Puvato Valilo Dani Bielagati Biyakone Biyakenya Miti Kuni lava kenya miti Mugar gira gure Wan videra samni munure Numingalle kayo ganama Akana mawaka kumajiratu tibiya orma Omurin lavarra bayenera mitio mane gumane Olman kenya esa shakalama kasi esa finne Ormumanu gune hada pabatane walajene
garaayyoolummaa nu deebisii garaayyoolummaa nu deebisii garaayyoolummaa nu deebisii garaayyoolummaa. ነብዩ አህመድ ወይ ደግሞ ዳዊት ይባላል። ቤተሰቦች አሁን ያሉበት ወደ ነቀምት አካባቢ ነው። ቤተሰቦች ጌታን ከማወቄ በፊት የእናት ሀፎች ሙስሊም ነበሩ። ከዛም ያለፈው በአባቴ ግን ያው በጌታም ስለነበረ አብዛኛው ያንን ባግራውንድ ሌላ ነገር ባይኖርም ከልጅነት ጀምሮ እኔ በጌታ ቤት ውስጥ ነው የነበርኩት ማለት ነው። እና የልጅነት ባክግራውንድ ይህንን ነው መስለው አስተዳደጋችን ኖርማሊቲ በጌታ ቤት ሆነ እንዳልኩ ቤተሰቦቼ በጌታ ስለነበሩ በፋዘርም ጥሩ ቸርች ውስጥ ነው ያሳለፍነው አብዛኛው ጊዜ። ግን ያው በመሀል ለአንድ ሁለት ዓመት ሳልወጣ አይቀርም ከጌታ ቤት እና ሆኖም ግን ያን ያህል የውጭው ላይፍ ያዩት አብዛኛው ነገር የለም እና ያሳለፍኩት በጌታ ቤት ውስጥ ነው። ከዛም ያለፈው ትንሽ ያለፈችው ጊዜ አንድ ሁለት ዓመት ናት። ያቺ ጊዜ ቶሎ ወደ ጌታ ቤት ተመልሼ ነበርና እንግዲህ እስከዛሬ ጌታ ይባረክ በጌታ ቤት ውስጥ ነኝ ያለሁት። እቺ ሁለት ዓመት የወጣሁበት ምክንያት ያን ጊዜ አስታውሳለሁ ቸርች ውስጥ እያገለገለ አይ ቲንክ 2005 አካባቢ ነው እያስባለሁ ቸርች ውስጥ እያገለገለ ከልጆች ጋር ትንሽ የነበረ ግቢ ነበረ። ኳየር ውስጥ ልጆች ሲጋጩ በኳየር አገለግል ነበረ። በኳየር ውስጥ ልጆቹ በአንዳንድ ምክንያት ሲጋጩ በዛው አጋጣሚ ከአንድ ልጅ ጋር እዚህ በኋላ የኔን ኳየር አንመጣም ብለን ወጣ ነው። ያው እንዳሰብነው የተወሰነ ዓመት ዞር አለን ማለት ነው። እና የወጣነው በትንሽ ነገር ነው። በቃ ኪቦርድ ነው ይጫወታለሁ አልጫወትም በሚል በትንሽ ምክንያት ነው። ያን ላይ ቲንክ በልጅነቴም ጊዜ ጫና ሳረጋ አይቀርም እና የወጣበት ምክንያት በዚች ትንሽ ኬዝ ነው ማለት ነው። ያን ላይ ኬዝ አይደለም። ከተመለስኩ በኋላ እንግዲህ ቀጥታ ሃይ ስኩል ነበርኩ። ቀጥታ የትምህርቱና ሃይ ስኩልም እየቀጠልኩ ትምህርቴንም ጨረስኩት። ከጌታ ቤት የነበረኝ ነገርም እያጠናከርኩት ከዛ የቀጠለ ህይወት ያው ወደ አዲስ አበባ ጉዞ አደረኩት መሰለኝ እና ትምህርቱንም ጨርሼ ከዛ በኋላ ወደ አዲስ አበባ ነው የገባሁት። አስታውሳለሁ አዲስ አበባ ሲገባ ከነቀምት አዲስ አበባ ያን ጊዜ 96 ብር ነበርና አዲስ አበባ እንደሚመጣ ቤተሰቦቼ ያውቁም ነበረ እና አንድ ከፋዘር ጋር የሚቀራረቡት ዘመድ ነበር እዚህ ማለት ነውና ከዛ በኋላ ለነሱ ተደወለላቸው እንዲህ ሊመጣ ነው ልጅ ተቀበሉት ምናምን ተባለ። ከዛ በኋላ አዲስ አበባ መጣሁ እነሱ ጋር አረፍኩት ማለት ነው። አስኮ አካባቢ ማመተን ሰፈር ነበር። እነሱ ጋር አረፍኩና ልክ ዛሬ አሳደሩን ማለት ነው። አንድ ቀን ካሳደሩን በኋላ የልጁ ባለቤት ጠራችኝ። የሄድኩበት ቤት ባለ ትዳር ነው። አዲስ አበባ ውስጥ ከአንድ ቀን በላይ ሰው ቤት ማደር አይቻልም ተባልኩ። ከዛ እኔ የምሄድበት ቦታ አላውቅም። ከዛ በጣም እኔ ማለት ከባድ ጊዜ ነበር ያን ጊዜ አስታውሳለሁ። አንድ ቀን ካደርኩ በኋላ እዚህ ሁለተኛ ቀን አዲስ አበባ ውስጥ ሰው ማንን ማሳደርም ስሉ ከዛ በኋላ ህይወቴን የቀጠልኩት ማለት ነው። ስራ ለመፈለግ ከዛም ያለፈው አዲስ አበባ ውስጥ ብዙ ቦታ ተንከራተትኩ። 7 ይመስለኛል እና ሰዎቹ ቤት
አደርኩት። በማግስቱ ማደር ስለማይቻል እጄ ላይ አስተውሳ 200 ምናምን ብር አለ። ከዛ በኋላ ወደው የሚያስፈልገው ማደሪያ ነው። መንገድ ላይ አላድርም። ገና ከቤትም እንደወጣው ነው። ያን ያህል የተለማመድኩት ነገር የለም። ከዛ በኋላ በእግር አውቶቡስ ተመጣሁ። መንገዱ ምናምን አውቄ ሳይሆን ዝም ብዬ ማለት ነውና ስመጣ አውቶቡስ ተራ አካባቢ አልጋ ቤት የሚጠሩ ልጆች አሉ። እዛ አልጋ ስንት ነው አልኳቸው። 10 ብር ምናምን ያለኝ አንዱ ማለት ነውና አልጋ ቤቷን ሲገባት በቃ ለመገለበጥ ውጭት እና የምትገርም አልጋ ቤት ናትና እዛ 3 ቀን አደርኩት። እዛ 3 ቀን አድሬ ልብሴ በሰዎቹ ቤት ስለነበረ ተመለስኩት ወደዛ። ከዛ በኋላ ልብሴን ይዤ ወደ አስኮ ላይ እየሄድኩ ያለ አንድ ቸርች ነበረች ሲሎ የምትባል አስኮ ጋር ትንሽ ቸርች ናት። ሸራ ውስጥ ነው የሚያመልኩት። ጎራ አልኩት። ያው አማርኛም አልችልም ነበር። አወሯቸው አንዱን ቀነቀምት ነው መጣሁ አልኩና ትንሽ ኃይል አማርኛ ሰጠሁት። ማደሪያ እንዳጣሁ ነገርኩት። እዛ በኋላ እንዲህ ከሆነ በቃ ለምን እዚሁ አታድርም ማለት እና ቸርቹ ሻራ ነው፣ ምንም ብርድ ይገባል፣ ክፍት ነው ባሩ ማለት ነው። ይታርኩት እዚሁ ደር በቃ መድረክ ላይ ያለኝ እና ምንም ሳላመቻምቸው እግዚአብሔር ስጣት በጣም እስከዛሬ ያስታውሳቸዋለሁ። አስኮ ላይ ያሉና የእውነት በጣም ረጅም ጊዜ አይቲክ 3 ወር ምናምን አካባቢ ያሳደሩኝና ከዛ በኋላ ቡጭቆ አስኮ ጨርቃ ጨርቅ ፋብሪካ አስገቡኝ እዛው ማለት ነው። ራሳቸው አስኮ ጨርቃ ጨርቅ ፋብሪካ አስገብቱ 2 ወር ሰራሁት። 2 ወር ከሰራ በኋላ ኪያሾ ላይ አንድ ፓስተር ያነሳሁት ፓስተር አለ። በጣም ወዶ ፓስተር አለ የጌታ አካባቢ። በአጋጣሚ ከሱ ጋር ተዋወቀን። እሱ በደንብ ያዘኝ እና እንዳገለግል እንድጸልይ ከዛም ያለፈው ብዙ ስለሱ አሁን በዚህ ሚዲያ ላይ ማሳተፍ ብዙ ስላወራው እና እሱ ያዘኝ ማለት ነው። እሱ ከአንድ አመት ምናምን በላይ ቸርች ውስጥ ከሱ ጋር በጸሎት የእግዚአብሔር ቃልን በማንበብ እንዲሁም ከእኔ ጋር በጣም ዋጋ እየከፈለ ነበር። ከዛ በኋላ ነው እንግዲህ ወደ 2009 አካባቢ ሲሆን ወደ ቸርች ፕላንቴሽን መጣሁ ማለት ነው። አስኮ አዲስ ሰፈር ላይ ነበር የተባለው ቸርች። ያን ጊዜ ነው ተመሰረተው 2009 አካባቢ ነውና እና በዚህ ነው እንግዲህ ይሄ ማለት አገልግሎቶች በጣም የሚገርም። እኔ ሃይ ስኩል ሆኜ እግዚአብሔር ብዙ ነገር እናገረኝ ነበር። ብዙ ማለት ነው ታገለግለኛል የሚል ድምጾች በተደጋጋሚ ይመጣል እኔ ጋርና ቸርች ውስጥ በጣም ሙዚቃ እወዳለሁ እና በዚህ ባገለግል በቂ ነው ብዬ ነው የማስበው ነው እንጂ ከዛም ያለፈው ጌታ በብዙ ነገር ማገልገል እንዳለብኝ በተደጋጋሚ ይነግረኛል። በጣም የሚያሳዝን ግን እኔ ነቀምቴን ለቅቄ ስወጣ እግዚአብሔር ፊት ነው ያለሁት። እውነቴን ነው የምልህ፣ ቤተሰቦቼ ምስክር ናቸው። ይሄ እየዘመርኩ መድረክ ላይ ማለት ነው የጫማይ ሰው እንዳልወድቅበት የእውነቴን ነው። አሁን ምስክር ናቸው። ይሄ ነቀምቱ ነው ይስሙኛል። ድንገት ይሄን ሚዲያ ካዩ ሙሉ ወንጌል 04 ነቀምቴ ማለት ነውና ከዛ እየዘመርኩ ሶሉ እንዳልለቀቀ ሶሉን በእጄ ይዤ ወረድኩት ከመድረክ ማለት ነው። ከዛ በኋላ አልተመለስኩም ወደ መድረክ እና ወደ ነቀምቴ ማለት ነውና ጌታ ይሄን ሁሉ ተናግሬ አንተን እየዘመርኩ እንዲህ ከሆነ በቃ አዲስ አበባ ሂጅ ኑሮዬን እንኳን ልፈልግ በምን ነው አዲስ አበባ የመጣሁት እንጂ እኔ አገለግላለሁ እዚህ እንዲህ ምናምን በሚል ሳይሆን ይሄ ተስፋ በመቁረጥ ስሜት ነበር አዲስ አበባ የመጣሁና እግዚአብሔር ይመስገን እንድታስብ ማለት ነው።
እግዚአብሔር በብዙ መንገዴን አቅንቶልኛል። ከዛም ያለፈው ወደ አገልግሎትን ከመጀመር በፊት እኔ ያልሰራው ስራ እውነቴን ነው የምልህ እንደመጣሁ እንዳልኩ አስኮ ጋር ጨርቃጨርቅ ፋብሪካ ሰርቼዋለሁ። ካፌ አስተናግጄዋለሁ። ከዛም ያለፈው ከጨረታ ልብስ ይዤው መገናኛ ብቻ አውቃለሁ እና ብዙ አይነት የላይፍ ቻሌንጅ ነው አይቼዋለሁ። እና እንግዲህ እግዚአብሔር ይመስገን እኔ ዛሬም ለኔ ክብር ጌታ ማገልገል ነው። እሱም ደግሞ እያገለገልኩ ነው። እነዚህም ትንንሽ ያለፉት ለኔ ትንንሽ ናቸው ብዬ ነው የማስባቸው፣ ትልቅ አይደሉም። እና ግን እነዛ ሁሉ ነገሮችም አልፎ ዛሬ በጌታው ቤት ውስጥ መሆኔ በጣም ነው ጌታን የማከብረው ማለት ነው። ወደዚህ አገልግሎት የገባሁበት አጋጣሚ እንግዲህ አንዳንድ ነገሮች ማለት ይሄ ምን ልበል፣ ለምሳሌ ቤዚክ ኒድ የሚባሉ ነገሮች አሉ አይደል? እነዚህ 3 ነገሮች በጣም ወሳኝ ናቸው። ከዛም ያለፈው ደግሞ ሌሎች 6ኛ 7ኛ ነገሮች ይሏሉ ወደኋላ ማለት ነውና እንዲህ መጀመሪያ ጌታ ሲጠራኝ በምን ልብ ነው ያለሁት? በቃ ጌታ አዲስ አበባ ገብቼ አንተ ካቆምከኝ አገለግላለሁ የሚል አቋም ነበረኝ ማለት ነውና ልክ ያልኩት ፓስተር ከሱ ጋር ወርተን ምናምን ቸርች ሲገባ እኔ በጣም ነው ደስ ያለኝ ግን ለማገልገል አይደለም ማድረስ ስለሰጡኝ ነው ታውቃለህ፣ ስላሳደሩኝ ነው እንጂ ምንም ለአገልግሎት ያን ያህል ገብቶኝ አይደለም። ግን በሙዚቃ ባዳነክ ላገለግላችሁ ስለምችል በዛ ነው በአገልግሎት የገባሁበት አጋጣሚ አስታውሳለሁ። ከዛ ፓስተር ጋር በተደጋጋሚ ጸልይ ነበር፣ በተደጋጋሚ ማለት ነው። በዚህ አጋጣሚ እየጸለይን የሆነ ጊዜ የ40 ቀን ጸሎት ያዘን ቸርች ውስጥ ማለት ነው። 40 ቀን ጾም ጸሎት ስንጸልይ ከኔ ጋር የነበረው ፓስተር እጅ ጫነብኝ። በቃ እጅ ነው የነቢያት መንፈስ ከዛሬ በኋላ ይገባባል በሚል በጣም የሚገራርሙ ቃላቶች በኔ ላይ ያወጣ። የሚገርም ከዛ ደቂቃ ጀምሮ በቃ ትንቢት መናገር ጀመርኩት። እኔ አስታውሳለሁ ይሄ ዊንጌት ጋር 2000 በቃ ቸርቹ እንደገባው ማለት ነው። ማክሲም ፕሮግራም ነበር ያቋቋመው። እኔ ገና ጀማሪ ትንቢት ያና እንትን አልነበርኩም፣ ግን በጣም ብዙ ሰው ይካፈል ነበር። ብዙ ሰው ማለት ነው ዊንጌት ጋር የነበረው ወንጌል ፍጥረት ቸርች ማለት ነው። እና ወደ እዚህ አገልግሎት የገባሁበት አጋጣሚ ወደ ትንቢት አገልግሎት ማለት ነው። እና ይሄ ነው። ከዛም ያለፈ ግን የዝማሬ አገልግሎት ግን በጣም ልጅነት ጀምሮ እወድ ነበረ ማለት በጣም የማልሽረው አገልግሎት ነው። አገልግሎቱ ከልጅነት ጀምሮ በመዘመር ኪራር፣ ጊታር በመጫወት ስላደኩት እነዛ አገልግሎቶች በልቤ ላይ እንዳሉ ናቸው። ይህ ትንቢት አገልግሎት ግን ከዛ ቀን ጀምሮ ነው በእርግጠኝነት የተቀበልኩት። እኔ አዲስ አበባ ስገባ አንድ መድረክ አገኘሁት እና እዛው ቸርች ውስጥ የመጀመሪያ የዘመርኳት መዝሙር እስከዛሬ አስታውሳታለሁ። ያን ቀን እርግጠኛ ነኝ ቋንቋውን የሚሰሙ ብዙ ሰዎች ባይኖሩ ብዙ ሰዎች በዚህ መዝሙር አልቅሷልና ይህ መዝሙር ግን በልጅነቴ በጣም ስሰማ ያደኩት መዝሙር ነው። ደግሞ እርግጠኛ ነኝ 6ኛ 7ኛ ክፍል ሆኜ ራሴ የጻፍኳት መዝሙር ናት። Bela enjira, bela minani miti. Ebode enjira, ebu bishani miti.
ayyaana kenna bee malee yaa gooftaa beela'ee jira beela'aminaanii miti dheebodee jira dheebuu bishaanii miti ayyaana kenna bee malee yaa gooftaa. Mana ke jiru garaan koo alalaale otoon si argaa nyaadhu maafaan orma kajeele waamichitti na waamtee waamicha kabajaati garaan kun ma barbaade imichuume bakkeetti naan gurguriin garaa koo 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 Nangurguringaraku Nangurguringaraku የቸርች ፕላንት ተከላ የቸርች ተከላ 2009 ለመስከረም አካባቢ በጸሎት ላይ እጸልይ ነበር። እንግዲህ ሳገለግል የነበረው አገልግሎት እዛ ቸርች ውስጥ በአንዳንድ ሰዎች ዘንድ ጋጋታ ሳነሳ አይቀርም ቸርች ውስጥ ብዙ ግርግር ተፈጥሯል። ሆኖም ግን ወደ መስከረም አካባቢ 2009 ሲጸልይ እግዚአብሔር ራእይ እንደምሰጠኝ ከዛ በኋላ እንደማገለግልም እግዚአብሔር ተናገረኝ ማለት ነውና እኔም በጣም ጸልይ ነበር። ምክንያቱም እንግዲህ ትልቅ ተጽዕኖ እንግዲህ ቸርች ውስጥ ነው ያለው በዚህ ሰዓት ነው ለማገልገል ሰው በጣም ይሽቀረደማል ከባድ ነውና ለማገልገል ነገሮቹ እየከበዱ ሲመጡ በደንብ እግዚአብሔር ፊት እኔ ጊዜን አሳልፍ ነበርና እግዚአብሔር በዛ ጊዜ ተናገረኝ እና ትንሽ ጠብቀህ ከዛ በኋላ ትወጣለህ የሚል ድምፅ መጣ። ሆኖም ግን በዛ ሰዓት በመንፈሳዊ በስጋ በጣም ልጅ እንደሆነ ይረዳለሁ። ግን ራእዩን እየተቀበልኩት ኖርማል በዛ ጊዜ እየተመሰረተ ቸርች በዚህ መልክ ነው ማለት ነው። ማለት ጌታ በደንብ በትክክል ተናግሮኝ እንግዲህ በዛ ቸርች ውስጥ የጀመርኩት የትንቢት አገልግሎት ነው። የትንቢት አገልግሎት እንግዲህ ከባድ ነው ማለት በዚህ ሰዓት ምን ልበልህ የትንቢት አገልግሎት ብቻ ከሌሎች አገልግሎቶች ይልቅ ጫና ይበዛበታል። ምንድነው አንድ ሰው ሲያወራ የሰማሁት ሴት ልጅ በጣም ተኳኩላ ተቀብታ ምናምን ስትወጣ አይደለም የሰው አይን አዋራም ያርፍበታል አይደለም ይባላል እና የትንቢት አገልግሎት ከዝማሬም ከመጽሐፍ ቅዱስ አስተማሪዎችም ይልቅ በጣም ጫና የሚበዛበት አገልግሎት ነው። እኔም ከእንደዚህ አይነት ነገር አንድ እንደገጠመኝ ነው ማወራልክ። እኔ አገልግሎት እንደጀመርኩ ምንም ባጭሩ ጥሩ ሰው አላገጠመኝ ማለት እንግዲህ በማንኛውም አገልግሎት ውስጥ እንደ እውነቱ እናወራ ቢባል አባት ያስፈልጋል። ራዚም ደግሞ በጣም ቢስለት ያስፈልጋል።
አይደለም መንፈሳዊ ብቻ በእድሜም ልትወስድ ይገባል። ካልሆነ ረጅም ጊዜ ልታስኬደው ትችላለህ። የሚገርምህ እኔ አገልግሎትን እንደጀመርኩ ተሳስቼ አውቃለሁ። ጥሩ ነገር ሰርቼ አውቃለሁ። ጥሩ ነገር እየሰራሁት ያን ጊዜ በጣም በሞቄ መንፈስ አገልግል ነው። ሰው ውጭ ሞልቶ ቤት ሞልቷል። እርግጠኛ ነኝ ከዛ አገልግሎት በኋላ እነ ቸርቹን አውቃለሁ። ቤት ገዝተዋል። ቸርች ውስጥ ያ ጥሩ ነገር ሆኗል። ገባ ከመጥፎ አንግል ደግሞ ብነግርህ ይሄ ትንቢት አገልግሎት በጣም ብዙ ጠላት ታበራል። የሚገርም ሲዘምር ምንም የማይልክ ሰው መጽሐፍ ቅዱስ ታስተምር ምንም የማይልክ ሰው እግዚአብሔር እንዲህ ይላል ማለት ከጀመርክ ከብዙ ሰው ጋር ጠላት የምትሆነው እና የትንቢት አገልግሎት በጣም ብዙ ጫና አለበት። ብዙ ጫና ማለት ነው እና ይሄ ጫና ግን ህዝብ ራሱ የሚፈጥርበት ጫና አለ። ሰውዬ ራሱ ደግሞ እኔው ራሴ የሚፈጥርበት ጫና ይኖራል። ምክንያቱም ይህ ትንቢት አገልግሎት ራሱ ሲመጣ ቦልድ ነው ስለሚመጣ በጣም የእኔነት መንፈስ ጭምር ይዞ ይመጣል እና ይህ ትንቢት አገልግሎት ጫናው ከብዙ አገልግሎቶች የጎላ ነው ብዬ ነው የማስበው። እንደኔና ትንሽ ጫን ያለ ነው ከብዙ ትንቢት አገልግሎት ከብዙዎች አገልግሎት ከበድ ይላል ማለት የሚመጣው ነገር ለመሸከም አቅም ይፈልጋል። እኔ መመራት ቤተክርስቲያን ባለፈው በኪያ ሾው ቲቪ ላይ የተወሰኑ ሀሳቦችን አቅርበ ነበረና በወቅቱ ካጋጠመኝ ችግር መጻፍ ስለ ቸርቹ አንዳንድ ነገር ተጠይቄ ነበረ። የኛ ቸርች አሁን ይሄ አዲስ አበባ የተመሰረተው ቸርች ኦልሬዲ የለም። ባለፈው ሚዲያ ላይ እንደተናገርኩ ማለት ነው ያለው ቸርች አንድ ከአምቦ ወረድ ብሎ ጉደር የምትባል ከተማ ላይ ግን አይ ቲንክ አሁን 6 ዓመት ሞልቷል እዛ እና እዛም ያገለግሉ ወዳጆች አሉ። መመራት ቤተክርስቲያን ያቺት ናት። ዲቫይን ፎር ዲሞንስትሬሽን የምትባል ቸርች ናት። በዛ ስም ያገለግልን ነው ማለት ነው። ለኔ በጣም አገልግሎት ከጀመርኩ በኋላ ከባድ ጊዜ ነው ያልኳቸው ጊዜያት በጂፒኤስ ላይ የሰጠሁት ቴስቲሞኒ እና በኪያ ሾው ላይ የተደረገ ኢንተርቪው ማለት የጎዳና ላይ የተባለው ላይፍ ማለት ነው። እንግዲህ ይህን ሚዲያ እኔ እንኳን አገኘሁ ደስ አለኝ። የሚገርምህ አንዳንድ ሰዎች ሰው አብሮ ሳይድር አብሮ ሳይኖር ያንተን ነገር ሊረዳ ማንም ሰዎች አገልጋይ ደግሞ ያለው ጌታ ብቻ የእውነቴን ነው። አገልጋይ ዘመድ እግዚአብሔር ብቻ። አገልጋይ ሁሉም ቆሞ የሚያጨበጭብለት እስኪ ይውደቅ። ከዛ በኋላ አሁን ኪሌን ይላልና ሚዲያ ያለው ምን አለው ምንለው እስኪ ይውደቅ። ከዛ በኋላ ነው የሚታይ። ሰው ከወደቅ አጫብጫቢ እኮ ብዙ የእውነቴን ነው። እኔ 2 ዓመት ጎዳና ላይ ነበርኩ ችግር ደርሰብኝ ብዬ ጂፒኤስ ላይ ሳወራ የሚገርም እነሱን ይሄ ጂፒኤስ አገልጋዮችን ናብሳው እስኪ ያሳጡ ድረስ ቀንና ሌሊት እነሱ ጋር ይደውሉ እኔ ጋር ይደውሉ። በጣም ብዙ ችግር ነበር። ያ ችግር እኔ ያለኩበት ከባድ ጊዜ ላይ እነዛ ጊዜያት ናቸው። የሚገርም እንደውም ላንሳል በቅርብ ጊዜ አንድ ጓደኛ ነበረ የተለያየ ማለት ነው። በጣም አብሬን ነው እናሳልፈው አብዛኛው ጊዜ አንድ ቀን ከኔ ጋር አድርጉኝ አይደል እሱ ገብቶ ከቢስቱ ጋር ሲሄድ እኔ መንገድ ላይ አድሬ ፒያሳ ሳይሰራ ነው። የእውነቴን ነው እግዚአብሔር ፊት ነው ማውራት
እና ሰው ምንም ሳይረዳ ማንም ሳይረዳ ያለፍኩ ችግር ምንም ሳይገባው 50 ነገር ነው የሚያወራው። እሱም ብቻ ትላለህ። እኔ አንድ ነገር ልንገርህ፣ የእውነቴን ነው የምልህ። እኔ ከአገልጋይ እንደ ጂፒኤስ የሚያክልኝ የለም። በጣም ነው የምወደው ማለት ጠማከሩ እግዚአብሔር ሰው ስለሱ ሲነሳ እኔ በጣም ነው ደም ሲል ነው የሚቆመው። ምንድነው መሰለህ እኔ ለጂፒኤስ አልበም ሰጥቼ ነበር። የሰጠሁት አልበም ልንገር እንዴት እንደተሰራ። አምቦ ነበር የተሰራ። አምቦ መዝሙሩ ሰጥቼ ማስተር ሰርቼ ማለት አዲስ አበባ የሚገባበት ትራንስፖርት ሰጥቼ ጊንጭ የምትባል ከተማ አለች። ከዛ ከአምቦ ትንሽ ወደዚህ ከጊንጭ እስከ ኬላ ቡራዩ ድረስ በእግሬ ብቻ ታገኛለህ። የ8 ሰዓት 9 ሰዓት መንገድ የእውነት ኖርማሊ መዝሙሩን ለነሱ ነው የሰጠሁት። ማለት አያገባኝም፣ ግን መዝሙሩን ሚዲያ ላይ አልወጣም አልተሰማም። ግን ለመዝሙሩ ይብን የከፈልኩት ዋጋ ነው የምነግርህ። መዝሙሩ ይብን በጣም ከባድ ዋጋ ውስጥ ያልፉ የተሰራ መዝሙር ነው። አይ ቲንክ ሙዚቃውም ትንሽ በትንሽ ስቱዲዮ የተሰሩ ስለሆኑ ሚዲያ ላይ አላወሩም። ሆኖም ግን ሊሊክ የፈለግኩት እኔ የአገልጋይ መከራ በጣም ብዙ ነው። ሊሊክ ፈልጌ ነው ስፔሻሊ ይሄ ትንቢት አገልግሎት ዙሪያ ያለው ዙሪያ ስላልከኝ ነው። እና የኔ ከባድ ጊዜ እነዛ ጊዜያት ናቸው። ከዚህም ያለፈ እንግዲህ ምን ትላለህ ማለት እኔ ያን ጊዜ ኪያሹ ላይ በጣም ነው አለቀስኩት። የሆነቴን ነው የምልህ። አሁን ግን ማልቀስ አልፈልግም። እግዚአብሔር እነዛን ጊዜያቶችን ሁሉ ያሳልፎልኛል። ይሄ ማለት ማስታወስ አልፈልግም፣ ልልክ ፈልጌ ነው። የኔ ከባድ ቻሌንጅ ይሄ 2 ዓመት ጊዜያቶች ናቸው ያሳለፍኳት። መንገድ ላይ ያደርጉ ያልኩት፣ የሰው እጅ ያየሁት ያልኩት፣ ቡሌ በላው ያልኩት ከባድ ጊዜያት ለኔ እነዛ ጊዜያት ናቸው ማለት ነው። እና ይሄ ነው እንግዲህ ከባድ ተጽዕኖ፣ ከባድ ጊዜ፣ ከባድ ቻሌንጅ የሚባለው እነዛ ጊዜያት ናቸው። የ2 ዓመት ማለት ነው። የሚገርም እኔ በጣም የገረመኝ እንደገል ይገርና በጣም የቅርብ ጊዜ ነው የማወራልህ። አንድ ሰው ታመመና ካልተጸለየለት ብሎ ጠሩ። ሲሄድ እንደውም ሰውዬውም ደህና ነው ቁጭ ብሏል። ጸለየን፣ ሰውም ብዙ ነው። አገለገልኳቸው። ስንወጣ ይዛኝ የሄደችዋ ሴትዮዋ እንደ አገልጋይ እኮ ነው ትራንስፖርት ሲቱ እንጂ ምናምን ትላችኋለች። የሴትዮዋ ባለቤት ምን ብትል አሪፍ ነው፣ ይኸው የሱካር ያስቀመጥኩት ብር አለ እሱን 50 ብር ስጡ ትላለች። የወለደኝ ነው ብለህ የሱካር የተቀመጠ ብር አለ እሱን ስጡት 50 ብር አለ ትላለች ሴትዮዋ ነው። እንዲህ ወጣሁ ዝም ብዬ አንድ ነገር ይገርመኛል። በእርግጥ አገልጋዮቹ እርግጠኛ ነኝ ሁሉም በዚች መንገድ ያልፋል ብዬ ነው የማስበው። ይሄ ምን አለ መሰለህ አገልጋይ ምንም አይነት ጫማ ቢያደርግ ያደረገውን ጫማ አትመልከት። ይሄን አንዱ ሰጥቶት ነው። የአገልጋይ ሪስት የእግዚአብሔር ይዘው ብቻ የሚገርም ትልልቅ የምንላቸው አገልጋዮች እኮ ሰው ያስፈልጋቸዋል አይደለም? ሰው ያስፈልጋቸዋል። እና እንግዲህ ታውቃለህ እኔ ሚዲያ ላይ አንዳንድ ቲክቶከሮችን ይመለከታል። ዝም ብሎ አገልጋይ ነው የሚሳደባል። የሆነቴን አገልጋይ እንደሱ እኮ ዝም ብሎ ሸሚዙን አስተካክሎ አይደለም መድረክ ላይ የሚወጣ። ጸልዩ፣ ሪቡት ብዙ ኮሚትመንቶች አሉበት። ስፔሻሊ ይሄ ሚዲያ ያላችሁ ሰዎች በጣም የሚያሳዝን እውነቴን ነው። የእንቅልፍ ሰዓት እንኳን የላቸው። አንተ
እነዚህ ሰዎች ወጥቴ ስትናገራቸው ልኬንም ማወቅ አለብህ አይደል? የራስንም እኮ ማወቅ አለብህ። ምን ልክ ፈልጌ ነው? አገልጋዮችን ህዝቡ መረዳት አለ። የሚገርም በትንቢት አገልግሎት ላይ ሁለት ነገር አለ። ልንገር፣ የሐሰት ትንቢትና ሐሰተኛ ነቢይ አንድ ላይ ረጋችን በልበል። ሐሰተኛ ነቢይ ፐርሰን ነው፣ ሰውዬው ነው ታውቃለህ። የሐሰት ትንቢት ግን የተነገረው ሰውዬው። በዚህ ሰዓት ልጆች እንጀራ ርቧቸው ነቢያቶች ማለት ምሉትን ነገር ምሉት ነገር ጠፍቶባቸው የሆነ ሰው ቤት ሄዶ ምግብ ለመብላት የሚተነብይ እኮ ይኖራል አይደል እንዴ? የሐሰት ትንቢት እኮ ሊያስተላልፍ ይችላል። ሐሰተኛ ነቢይ ግን እኔ ክርስቶስ ነኝ ብሎ በክርስቶስ ይመጣው። ስለዚህ እነዚህን አገልጋዮችን እኛ ብንረዳቸው ባይራብ እኮ ሰው አይዋሽም አይደል እንዴ? አይታወቅም። ስለዚህ አገልጋዮች እንዲህ ነኝ ማለት ነው። አሁን ትልቅ ቸርቾች ስማቸውን አጠራም። ትልቅ ቸርቾች ጋር ስትሄድ እኔ ያሳዝኑኛል። ደሞሳቸው 3000 4000 ምናምን ትልቅ ቸርች ውስጥ ነው ማለት ነው። እንግዲህ ሰው በዚህ ሰዓት በ20,000 30,000 ህይወቱን የማይመራበት ጊዜ ውስጥ ለአንድ አገልጋይ 4,000 ብር ተስቶ ምን እንዲያል በጣም ከባድ እኮ ነው። ስለዚህ ቤተክርስቲያን ጨምሮ ግለሰብም ጨምሮ እንደኔ አገልጋዮችን ትሪት ቢታረጉ ጥሩ ነው። አንደኛ የሰው ቤት አይቅበዘበዙ። ይሄ ሌላ ነገር ለመፈለግ ሌላ ውሸት ውስጥ አይገቡም። ስለዚህ ትሪት ቢደረጉ እንደኔ አሪፍ ነው ብዬ ነው የማስበው። አገልጋዮች እንዲህ ናችሁ ከማለት አሁን ስለምወደው እንደገና ላንሳልኝ። ጂፒኤስ ማለት ነው። ነብይ ነው መንገድ ላይ ሲሰብክ ይታያል አይደል? መንገድ ላይ ይሰብካል። ከዛም ያለፈው ቸርች ውስጥ ብዙ ነገር ታያለ እና ሚዲያ ላይ ወጥቶ ነብይ ነው እንዲህ ነው ከማለት ያንን ሰው ትሪት ማለት መርዳት እኮ በጣም ይቀላል አይደል? በጣም እኮ ይቀላል። ስለዚህ አገልጋዮችን ትሪት ቢደረጉ ቢያንስ ግለሰቦቹ እንኳን አገልጋዮችን ብትረዱ ለእግዚአብሔር ማበደር ነው። ምንም ነገር ኃጢአት የለውም እና እንዲህ ብዬ ነው የማስበው። አዲስ ሰፈር ቸርች ማለት አስኮ ላይ የተመሰረተው ማለት ነው። ይሄንን ነገር በስፋት ባለፈው የተለያዩ ሚዲያ ላይ ያወራሁት ይመስለኛል። ደግሞ አውርቼዋለሁ። ካስፈለገ ግን እዚህ ላይ አጠር ያለ መረጃ መስጠት ይፈልጋሉ። ምክንያቱም ከዛ ሚዲያ በኋላም አልገባንም እስኪ ትገበልን የሚሉ ሰዎችም ነበሩ እና ስለ ቸርቹ እውነት ማውራት በጣም ልብ የሚሰብር ይሄ ተመልካቾችን ብቻ ሳይሆን እኔ ግን በህይወት ያለፍኩበት በጣም ተሰብሬ ማለት ነውና ነገር ነው። እንግዲህ ማለት አንድ የእግዚአብሔር ሰው ሲያስተምር ምንድነው አለ ብዙ ራእዮች የፈረሱት በጠላት ብርታት ሳይሆን በወዳጅ ኪደት ነው የሚል ንግግር ሰምቼ ነበር ከአንድ እግዚአብሔር ሰው እና ምንድነው እኔ እዛ ነገር ውስጥ የለውም። አሁን እግዚአብሔር ይመስገን እግዚአብሔር በብዙ ነገር ጠግኖኛል። ቸርቹ ግን ያን ጊዜ በአጋጣሚ እኔና ልጅ በትንሽ ነገር ነው ተጋጨን። በትንሽ ነገር ስንጋጭ አጋጣሚ ሆኖ በቃ ዛሬ ሁለታችን አናገልግል አልኩትና አንድ አገልጋይ ጋበዝኩት። አገልጋዩን ጋበዝኩት። ስመጣ አገለገለ። አየሩን ሲያይ ሰው ተጣልቷል። ከዛ በኋላ ላስታርቃቸዋል። አይ ውስጡም ትንሽ የተበላሹ ነገሮች አሉ። ስለዚህ ሽማግሌዎች ለእሁድ ከሰዓት አዘጋጅተን ነው አልኩት። ስንለው ነገ 8 ሰዓት መታረቅ አለባችሁ ምክንያቱም ምናምን ብሎ አቃወጥ። በቃ የሰው ሊያስታርቅ ነው አልኩና እኔ ጠራን። አገልጋዮችን ሰበሰበ። ለካ አገልጋው የሰዎቹን የልጆቹ ከኔ ጋር ሲያገለግሉ ከሸሬ ነበሩት ፕሮግራም ሲሆኑ ነበሩት
ከኔ ጋር የነበሩ ፓስተር እየሄደ ከኔ በፊት እንዳለ አግኝቷቸዋል። አዛ ለእርቅ ቁጭ ስንል የሚያወራቸው ነገር የሚያደርጋቸው ነገር ለእርቅ የሚያነሳሳ ሳይሆን እንዳለ የሚያደባድብ እንደውም በዛ እንትን ላይ አንድ ኪቦርዲስት ዘማሪ በጩቤ ወቅቶታል። የምር ነው። ከዛ በኋላ ከባድ ግድግድ ተፈጠረ። ምን ያረክ ነው? ለማስታረቅ አይደል የመጣው? ለማስታረቅ ከመጣ ደግሞ እንዲህ ቃላቶች እንዴት ይጠቀማል? አንተ እኮ እግዚአብሔር ሰው ነህ። እና ከዛ በኋላ ሌላ ቀጠሮ ያዝ ነው ማለት ነው። ያን ቀን ፖሊስ መጣ፣ ነገሮችን ለማረጋጋት ሞከረ። እንደገና በማግስቱ ራሱ መጣ። ራሱ መጥቶ ካላገለገልኩ አይ አታገልግል፣ ሌላ ሰው እየመጣ ነው፣ አገልጋይ ጋብዘናል ለዛሬ አልኩት። እኔ ነኝ እያሳረኳችሁ ያለው፣ ስለዚህ እኔ ማገለግሏል። ከዛ አገልጋዩ መጣ፣ ይሄም መጣ። አገልጋዩን አስቀምጦ ራሱ አገልግል። በቃ እንዲህ ከሆነ አሁን እርቁን ጨርሰን እንሄዳለን አለ 8 ሰዓት ላይ። እንደገና አገልጋዮቹን ልጆቹን ሰብስቧቸው ለካሱ ከኔ በኋላ እግዚአብሔር ነፍሷን ይማርና ሞታለች ከሽሯ ቢገር በዛ ዓመት ውስጥ ነው ሞተችው። እንደውም በካንሰር በማይፀን ካንሰር ሞተችው እና እሷ የእውነት ቦታ ነው ያለችው። እሷን ጠራት፣ በጎን አንድ ልጅ ጠራው። እዛ በኋላ ልጆቹን ስብስብ አድርጎ ሌላ ነገር ከተውባቸዋል። ገንዘባችሁን በልተዋል፣ ይህን ወስዱባቸዋል፣ እናንተን አልፈልግም ብሎኛል፣ ሌላ ሰው ከሀገር ያመጣል ብሎኛል ብሎ ልጆቹን ጥቅጥቅ አሉ። ልጆቹ ሲመጡ በልጆቹ ፊት ምን ይለኛል? እኛ ለአንድ ወር እናገለግላለን፣ ቤት ኪራይ እንችላለን፣ አንተ ጸሎት ግባል። ልክ ለጾም ጸሎት አስገባኝ። እኔ እንደውም ፖዚቲቭ መሰለኝ፣ የእውነቴን ነው። ያን ጊዜ ያልገባኝም ይሁን ፖዚቲቭ ነበር መሰለኝ። እዛ እግዚአብሔር ይባርክ፣ በቃ አሳረፈኝ እኮ እኔም ትንሽ ልረጋጋው ብዬ ጾም ጸሎት ስገባ ጾም ጸሎት ገብቼ ማለቂያ አካባቢ ጠራኝ። ራሱ ደውል፣ ምንድነው ነብይ አካራይ የሆነ ብር ጨምሮብሃል፣ ደግሞ የሁለት ወር ካልከፈላችሁ ውጣ ብሏል አለ። እንዴ እንከፍላለን ብላችሁ አይደለም ወይ አልኩት። አካራውን ሳናግሮ እኔ አንተን አልፈልግም ቤት ልቀቅልኛል። ዞር ስል አንድ ሰው ከኔ ጋር የለም፣ ብቻዬን ቀረች። አንድ የምወደው ዘማሪ አለ ከኔ ጋር ሲያገለግል ነበር። እሱ ይብን የለም። አንድ ከኔ ጋር ሲንተኛ የነበረው ሚንዜው ኩለት ልጅ ሄዷል ዱባይ። ነገሩን አይቶ እሱ ወደ ዱባይ ኳተሪው ብቻ ሸርቷል። እሱ ሄዷል። አንድ ሰው ከኔ ጋር የለም። ሳውጨቹ ተወርሷል። በቃ ኖርማሊ አዛ ዞር ብዬ ካሳስ መጣ። እኔ ታፔላ አንስቶ የራሱ አርጓል ጭራሽ ነው። ይሄንን እንግዲህ እየዋሻው አይደለም። አስኮ አዲስ ሰፈር እንደምን ያውቁታል። እኔ ማለት ነው ማወራ ውሸት ይሆን እውነቴን ነው የምልህ። ከዛ በኋላ እኔ ወደ ከባድ ችግር ሄድኩ። ሚገርም በኪያሾ የረሳሁት ነገር ልንገር። አንድ በጣም ወዱ ልጅ አለ አስኮ መሰረተ ክርስቶስ ያገለግል። 2 ጊዜ ተከታትሎኝ ነው ከኔ ጋር በዚህ ላይ ቸርች ነው ያፈረሰ። 2 ተከታትሎኝ የእውነቴን ነው የሚል። ሌሎቹ እንኳን ሸርቱ ወደዛ ሄዷል። ግን እኔ ቂም ያስኩበት አይደለም፣ የእውነቴን ነው የሚል። እንደውም በልቤ ምን አሰብኩ መሰለህ? ይቅርታ ጠየቅኳቸው በልቤ ሆነ ጸለይኩት። ኪያሾ ሚዲያም ከመቅረቤ በፊት እኔ በልቤ ይቅር ብዬዋለሁ። አሁንም ደግሞ ማለት ምን ልበልህ፣ ኤርሚያስ የሚባል ልጅ አለ። በጣም ነው የምወደው፣ በጣም ማለት ነው። ጓደኛዬ ነው፣ ሚዜውም ነው የሚገርመው። ሰውን ከነ ሚስቱ ውጭ ሀገር ነው አለ። አሁን ያልኩህ ልጅ አቤኔዘር የሚባል ልጅ አለ። 2 ተከታትሎኝ ቸርች ፈረሰ። እሱ መሰረት ክርስቶስ ነው ያለው።
እዛው ሳግብቶ ወልደዋል። እዛም ያለፈ ስማችሁን መጥቀስ አልፈልግም፣ ግን ምን ልል ነው መሰለህ አቤኒ በጣም ነው የምወድህ። አንተ ቸርቼን አፈረስክ፣ ወደ መስጊድ ውስጥ ገባ፣ ሚስት አገኘ፣ ወለድክ። እኔ ግን ጎዳና ወጣ፣ ህይወቴ ነው ፈረሰ። ይቅር ብያለሁ፣ እወድሃለሁ። ኤርሚያስ የሚባል ልጅ ኤርሚ ማለት እግሬን አጥቦ የሚያስተኛኝ ልጅ ነበር። አሁን ቀንቶልሃል፣ ጥሩ ሀገር ነው ያለው፣ ወልደሃል። አላዘንኩብህም፣ ይቅር ብያለሁ። ግን እንደናንተ የጉዳኝ ሰው የለም በህይወቴ። ብዙ ሰው ሰብሮኛል፣ የሞቴ ሰው ስሙን አልጠራም። ብዙ ሰው ማለት የእውነቴን ነው፣ ብዙ ሰው ጎድቷል። ከብዙ ሰው ግን የሆነ ጫን ያለው ነው የምታስታውሰው። እና ብቻ ቸርቹ ስፈርስ በዚህ መኪና ነበረ እና እዚህም ነበሩ እና ከቀናት በኋላ ከሀገር ሊወጣ ነው ታውቃለህ፣ ከኢትዮጵያ ማለት ነው። የኛ የኢትዮጵያ አገልጋዮች በጣም ነው የሚያሳዝኑ። ሁለቴን ነው በጣም ነው የሚያሳዝኑ። አንድ ሰሞን ሁሉም ወጡ ያጨበጭብላችሁና አንድ ሰሞን ግን ሁላችን አብሬን ነው ሐሰተኛ ብለን ነው የምናስቀምጠው። እኔ ያሳዝኑኛል። እውነቴን ነው የምልህ። even ሚዲያ ያላችሁ የሆነ ሰሞን የእግዚአብሔር ሰው እንላችሁ የሆነ ሰሞን አንድ ላይ ነው። ኧረ ትንሽ እንኳን ለአገልጋዮች መሳሳት አለብን። በዚህ አካሄድ ብዙ አገልጋዮች በእጃችን እንደሞቱ ይችላል። የሚገርምህ ደግሞ በዚህ አጋጣሚ ስለ አገልጋይ ሲነሳ ማለት ነው ብዙ ተመችቷችሁ ብዙ ደልቶላችሁ በብዙ ሚሊዮን መኪና እየነዱ የሚኖሩ አገልጋዮች ማለት አይደል? እነሱንም እኮ እናውቃለን። እነሱ ጌታ ስለረዳቸው እግዚአብሔር ይባላል። ምንድነው ምን መሰለህ ምን አየሁ መሰለህ አንድ ሚዲያ ላይ ምን አየሁ መሰለህ የአርሴናል ደጋፊዎች ብዙ አገልጋዮች ስለ አርሴናል እየተተነበየ አይደል እንዴ? ተተንበዋል። የሆነ ሰዓት ያየሁት መሰለኝ ሚዲያ ላይ ዩናይትድ ደጋፊዎች አሁን አርሴናል ጎል ገባባት ድንጋይ ገባባት ከአገልግሎት ጋር ምንም ማለከተ የእውነቴን ነው የምልህ። ይሄ በነገራችን ላይ ስድስተኛ ሰባተኛ ሊሆን ይችላል። እነሱ ሞልቶላቸው ትሆኖ ምናምን ሊሆን ይችላሉ። ግን ከዛም ያለፈው እናንተ ደልቶላችሁ ሆኖላችሁ ልትኖር ትችላላችሁ። ግን የማይበላ አገልጋይ እኔ ቡራዩ ውስጥ በቅርብ ጊዜ ማለት ነው ምግብ አጥቶ የሞተ አገልጋይ አለ። ነገር የትልቅ ቸርች አገልጋይ ማለት ነው እግዚአብሔርን ነው የምልህ ስላቸው ኳስ አትደግፉ እያልኳቸው አይደለም። እኔ ሁሉም ብትደግፉ ችግር የለብኝም። በነገራችን ላይ የኛ ሀገር ኳስ እየተዝናናንበትም አይደለም። እኛ የሆነ ደጋፊ ስትሆን ከተሸነፈ እኮ ትናደዳለህ። እሱ ተሸንፎ ከተናደድክ ደግሞ እየተዝናናበት አይደለም። ገባህ? ስለዚህ ምን ልልህ ፈልጌ ነው ብዙ አገልጋዮች ችግር ውስጥ ነው ያሉት። እንዲሁም ደግሞ ደልቶላችሁ ኳስ ከመደገፍ ደረጃ የደረሱ አሉ ሁላችሁ ማለት ነው። እናንተ ማንቀናባችሁ እንኳን ደስ አላችሁ እንኳን ጌታ ረዳችሁ። ግን ደግሞ ከእናንተ በታችሁ ያሉት በብዙ ቦታ ብዙ ስቃይ ውስጥ ያሉ አገልጋዮች አሉ። እነሱንም ወርዳችሁ ብትመለከቱ ጥሩ ነው። ከዛም ያለፉ በእናንተ ስር ያሉ አገልጋዮች ራሱ እየተራቢ ነው። ስለዚህ እነሱን ብትመለከቱ ሞር የተሻለ ነው ብዬ ነው መልእክቴን የማስተላልፈው። በጣም ጥሩ። እኔ የማረሳው እንግዲህ 2003 እና 2009 2003 ቸርች ውስጥ ነው በቋያ ጾም ጸሎት ገብተን የሚገርም የመንፈስ ቅዱስ ልብና
እነዛን ቀናቶች ተመልሼ ለማየት አሁን ይናፍቃል። የእውነቴን ነው። እኔ ሲጸልይ ሌሊት አሁን እየጸለይኩ ምንድን ነው ታውቃለህ? የ2009 አንዴ ያምጣልኝ እለዋለሁ ጌታ። ከ2009 በኋላ የነበረው ይሄ ከብዙ ነገር ጋር ተነካካ። ከሰዎች ጋር፣ ከራብ ጋር፣ ከችግር ብዙ መከራ ጋር ተነካካ። ያን ጊዜ ግን ከመንፈስ ቅዱስ ውጭ የምፈልገው ምንም ነገር አልነበረም። ሲጸልይ ማልቀስ፣ ሲሄድ ማልቀስ፣ ከጌታ ጋር እንደ ጓደኛ ማውራት ሁሌ ምኞቴ ነው። ነገራችን 2003 እና 2009 በህይወቴ አንድ ጊዜ ብቻ ድገምልኝ ነው የምለው ጌታ። አንድ ጊዜ ለምን መሰለህ? ጌታን ይሄ ምንድን ነው? ጌታን ተቀብሎ ማግኘት አለ እንደሱ ሳይሆን ጌታን ያገኙበት ጊዜያት ናቸው። የእውነት ከመንፈስ ቅዱስ ጋር የምር ያወራንበት ጊዜያት ናቸው። አለበት እነዛ ጊዜያቶች ተመልሶ ነው። የእውነቴን ነው። ምን አለበት ቢመጡ እኔ ምን ይላል መሰለኝ? ይሄ ቸርቹም ቀርቶብኝ ራዕይ የሚባል ነገር ባስጠኝ ኖሮ መዝሙሩን ቀርቶብኝ ከአንተ ጋር የነበረኝ ግንኙነት እንደዛው በቃል ኖሮ ይላል ጌታ። እንደዛው ቢቀጥል በቃ የእውነቴን ነው የምልህ ንጹህ ሆነ በቃ። እና እነዛን ጌታ ጊዜያት በጣም ናፍቃል። ለምን መሰለህ? የእውነት አስኮ አካባቢ የሆነ ጫካ አለ ለማንዬ እንግራለሁ እና እዛ ላይ ወጥቼ ጸልይ። የኔ ጸሎት ምንም ሌላ ነገር አይደለም። የእውነቴን ነው። እኔ ሌላ ነገር አይደለም። ኢቭን እግዚአብሔር ባሪም ክፈት ነው ብዬው ላይ ወደ ጸሎት መንፈስ ከተመለስኩ በኋላ የጸለይኩት መጀመሪያ እኔን ያገኘህበት መንፈስ ይመለስልኝ ነው። ህብረታችን ይመለስ። የሚገርም አንድ ሰው ጋር ጓደኛ ሆነ ትጣላና ተመልሴ ጓደኛ ስትሆን በፍጹም ተመልሴ አታገኝም። ተመልሴ ጓደኛው 100 ጊዜ ቢበላ እንደ በፊቱ አትሆንም። ምን ልበል? አሁን ይሄ ልብስ አዲስ ትገዛና ከዛ በኋላ ትለብሳለህ። አዲስ አውልቀህ አጥቤ መልሰህ ስታለብሰው የመጀመሪያው ኦሪጂናል አታገኝም። ወይ የመጀመሪያ ላይ ሊያምር ይችላል ወይ ደግሞ እንደመጀመሪያ በቃ ሊለቅ ይችላል። እና ጌታን እየጸለይኩ ያሉት እግዚአብሔር ሆይ እኔና አንተ የነበረኝ ግንኙነት ብቻ መልስልኝ። የእውነቴን ነው የምልህ ከጌታ ጋር እንደመኖር ማለት አሁን በዚህ ሰዓት የእውነቴን ውጭን ብትወጣ ውስጥን ብትወጣ ቸርችን ብትገባ ወደ ላይም ብትወጣ ምን ጥሩ ነገር ይሰማል? ጥሩ ነገር ያለው በጉልበታችን ስትንበረከክ ብቻ እና ይሄንን ማነካቴን ካውንተር ይሄን 2009 ላይ ያለው በህይወት ያረሳችሁ ደግሞ ጌታ ገና እንደምጎበኘኝ አምናለሁ። እና ማስተውሰውን ካውንተር እነዚህ ናቸው በጣም ማይረሱ ማለት ማይረሱ እውነቴን ነው። ኢየሱስ ለኔ ምን ብዬ ልግለጽ? ስፔሻል እንደኔ የነሰው ስለ እኔ በጣም ከዳቤ ስም ተወለድኩት። አለዋሽ ቤተሰቦቼ ጥሩ ከሆኑ ወርቄ አትወርቄ ማለት እንደዛ ነበር። ጥሩ ዘመር ካለ ወርቄ እኮ አትወርቄ። ለኔ ኢየሱስ ሁሉም ነገር ነው። ጓደኛ ጥሩ፣ ዘመር ጥሩ፣ ሰው ኪዶኝ፣ ሰው ቲቶኝ አሁን አብሮኝ የነበሩ ጓደኞች ዛሬ አንድ ሰው ከኔ ጋር የለም። ከኔ ጋር የቀረው ኢየሱስ ነው። እና ምን ትሏለህ? ኢየሱስ ሁሉም ነገራችን እኮ ጓደኛችን እኮ የእውነቴን ነው የምልህ።
በሳተ ሰዓት ራሱ ከእሱ ጋር ንግግር አላቆምኩም። መንገድ ላይ እያደርኩ ከእሱ ጋር አወራለሁ። ኢየሱስ ይለዋለሁ። ጌታ ሁሉ ነገር ነዋ። እሱ አልካደኝም። እሱ ግን ያራቀኝ እሱ አልተወኝም። ደግሞ እድሜ ዘመኔ ሙሉ ገና አገለግለዋለሁ። ጌታ ኢየሱስ ለኔ ሁሉም ነገር ወንድሜ። እንደ ኢየሱስ ያለ እኔ ማንም የለም። ደግሞ ምን መጥቷል መሰለህ? አንድ ሰው ምን አለኝ መሰለህ? ሚስጥር ዛሬ ነው የማወጣው። የእውነቴን ነው የምልህ። አንድ ሰው ድሮ የፕሮቴስታንት ሙዚቃ ይጫወታል፣ አሁን ዘፈን ይሰራል። አንድ ቀን ጫማ የተቀደድኩ ልብስ ልክ አይደለም ጠራ። እኔ መዝሙር አለኝ በነገራችን ላይ። አንተ ለምን አዘፍንም አለ። እውነቴን ነው የምልህ። ለምን አዘፍንም? ምንድን ነው የምዘፍነው? በኦሮምኛ አንድ መዝሙር አውጣና ተገላገል እንጂ አለ። እዛ ሰበታ ጠርቶኝ ምግብ ጋብዞኝ ያምን ነው የምልህ። ስቱዲዮን አሳይቶኝ ዘፈንና ጥሩ ዘፈን ከሆነ ግጥሜ አሪፍ ነው አናውቃለሁ። ድሮ ጥሩ ዘፈን አውጣና በቃ ቢያንስ ምግብ ትበላለህ አይልብህም አለ። የእውነቴን ነው የምልህ። ያን ቀን ማንም አያየኝማ፣ እግዚአብሔር ነው ያለኝ። እኔ የሚዘፈንለት ለኢየሱስ ብቻ ነው። የሚዘመርለት ጌታ እያለልኝ የሚዘፈንለት ኢየሱስ እያለ ለማን ነው የሚዘፍኑ? ለማን ነው? ለሆነች ሴት፣ ለሆነ ሰውዬ፣ ለሆነ የሚጠፋ ነገር፣ ለሆነ የተፈጠረው ነገር ለሱ አይደለም። እኔ የሚዘምርለት አባት አለኝ አልኩት እና ምን ሊፈልግ ኢየሱስ ሁሉም ነገር የኔ አባቴ ነው። ኢየሱስ የእውነቴን ነው የምልህ። እኔ አሁን እንደምን ታውቃለህ? ከዛ ሁሉ ችግር ካለፍኩ በኋላ ምን እንደተማርኩ ታውቃለህ? ከብዙ ችግር በኋላ ምን እንደተማርኩ ታውቃለህ? በዚህ ምድር ላይ ጓደኛ የለም። ጓደኛዬ ማን ነው? ኢየሱስ ብቻ ነው። የማወራው መንገድ ላይ ከእሱ ጋር ብቻ ነው። እውነቴን ነው የምልህ። እኔ ምንም ነገር ሳይመጣ ሰፈር ውስጥ ማግስ አድርጌ ነው የሚሄደው። እያወራሁ እየዘመርኩ እያለቀስኩ ጫካ ሂጄ እየዘመርኩ እያለቀስኩ። ለምን? ጓደኛዬ ነው ኢየሱስ። እና ኢየሱስን መግለጽ ይሄ በቃላት ባልችልም ግን ኢየሱስ ሁሉም ነገር ነው ወንድም። እንደ ኢየሱስ ያለ ማለት ነው። ጥሩ ዘመድ ቢኖረኝ አልወርቅም። እውነቴን ነው። እኔ ጥሩ ብትግባባ ከሰው እኔ የለኝም። በነገራችን ላይ አማርኛም እንደምታውቁ ኮብልስቶን ከሰው ጋር ለመግባባት ሁሉ ረጅም ጊዜ የሚፈጅ። እኔ የምረካው ከኢየሱስ ጋር ሲያወራ ብቻ። ያዳነኝ እሱ ነው፣ የረዳኝ እሱ ነው። አሁንም እንደምለላ እንዳይመስል ማንኛውም ሰው ጊዜው ጠብቆ ይከዳል። ምንድን ነው አብሮክ ያለው ሰው ጊዜ ይጠብቃል እንጂ ሳይድ ይቀር። ከአንተ ጋር የሚቀር ኢየሱስ ብቻ ነው። አንዳንድ ቲክቶክ ለምን አይመስልም ቪዲዮ ላይ ወጡ። እስቲ ጴንጤ ከሆንክ በጌታ ከሆንክ ይህን ፎሎ ሳታደርግ አትልፍም ብለዋል።
ልጅ አለ 18 20 ምናምን ጴንጤ ከሆንክ እንዲህ አድርግ፣ ጴንጤ ከሆንክ እንዲህ አድርግ። ወንድሜ ጴንጤነት በዚህ አይደል የሚለካው? እናንተን ፎሎ ላይ ማጸደቅ እኮ አይደለም ፎሎ ማድረግ ያንተን ስራ ደስ ይላል ደግሞ አረጋለሁ ኖርማል ነው እኮ ኢየሱስ ከዛ በላይ ወንድሜ ኢየሱስን ያየን እኮ ቲክቶክ ላይ አይደለም እና ዩቲዩብ ላይ እኮ አይደለም ኢየሱስን ያየን በህይወታችን ላይ ኢየሱስ ላይ ይተላል። ኢየሱስ ሁሉም ነገራችን እንደ ኢየሱስ ያለው እና እንዳልኩ አላራዝምብህ እኔ ያልካደኝ ሰው ደግሞ እንደ እድል ሆኖ ከኔ ጋር የበላ ከኔ ጋር አይቀጥል እንደ እድል ሆኖ ማለት ነው። የሆነቴን የሆነ ሰው በቃ የኔ ሰው ነው አሪፍ ነው ብዬው ካምባባላ ያ ሰው ለኔ ጠላቴ ነው የሚሆነው። ለምን ተለወጠ ያንል እኔ ማንንም ሰው እየተቀየምኩ አይደለም። ለምን ሰው ይቀየማል? ሰው አንድ ሰው ባለፈው ምን አለ መሰለኝ መዝሙሩ ለምንድን ነው ጂፒኤስ ያላስመረቁታል? መዝሙሩ የሰራሁበት ነገር እኔ ነኝ ማለት የሆነቴን ነው ማለት እምባይ የግሬስ ኪበታጣ 8 ሰዓት ምናምን እጄ ነው የሰራሁት መዝሙሩ። የሰጠሁት ግን ወደ ገንዘብ እንዲቀየር አይደለም፣ እውነት እግዚአብሔር ፊት እንዲሰማ ነው የምፈልገውና ሰውዬ ምንድን ነው ናና ሚዲያ ላይ እናወራ ስለዚህ ጉዳይ ትልቅ ሚዲያ አለ። እግዚአብሔር ብሎት በሆነ ይሰራል። እግዚአብሔር በዚህ ሰዓት እንድመረቅ አልፈለገም ወይ ደግሞ እንድዘምር እግዚአብሔር በዚያ አልፈቀደም። ጓዳ ይዘምራሉ ጌታ የማይለወጥ ሰው የለም። የማይለወጥ እግዚአብሔር ብቻ። አንዳንድ ጊዜ ምን ይኖራል መሰለህ ብዙ ነገር ያልፍና አንተና እግዚአብሔር ብቻ ትቀራላችሁ። አንተና እግዚአብሔር ብቻ። ያን ጊዜ ጌታን በደንብ ትሰማዋል። በደንብ ትሰማዋል ብቻ። የጓደኞቼ ጋጋታ ከመብላት ያለፈ ምንም አልጠቀምም። እኔን ከመጉዳት ያለፈ ምንም አልጠቀምም። ከጌታዬ ጋር እኔ ያለው ከጌታዬ ጋር እኔ ከፍ ብያለሁ። ይኸው ባርን ተከፍቶልኛል። እግዚአብሔር ይመስገን። ምን ልልህ ኢየሱስ ሁሉ ነገራችን ይሄ ነው። አገልጋዮች ትልቅ ተልዕኮ አለባቸው። እንዳልኩም ግን ቅድም እንዳወራን ብዙ የሚያስፈልጋችሁ ነገር አለ። ሰው ያስፈልጋችኋል። ብዙ ትሪትመንት ያስፈልጋችኋል። በዛውም ልክ ግን የእውነቴን ነው የምልህ አሁን ይህ ሚዲያ ከመጣ በኋላ ስለ አገልግሎት ያለው ነገር ራሱ በጣም እየወረደ ነው። አሁን ምን እንደመጣ ታውቃለህ? ሚዲያ ወጥተው እኮ አንዱ ኢየሱስ ክርስቶስ የሲቲ ደጋፊ ነኝ ምን እኮ አገልጋይ መጥቷል እንዲህ ብሎኛል ተብሎ አርሰናል ያሸንፋል ጠብቁ የምባልበት ጊዜ ላይ ነው ያለ። ይቅርታ አድርጉልኝ። ራሳችሁን ያውቃል እየሰጣችሁ ያለው ነገር መርዝ የሆነ ነው ለትውልዱ። የሆነቴን ነው እየተደረቀው ምን ሆናል?
ለዩናይትድ የሚያለቅሰው ትልቅ ዘማሪ አለ። ትልቅ ዘማሪ ትልቅ ሚዲያ ኖሮ ለዩናይትድ የሚያለቅስ ዘማሪ እኮ አለ። አገልጋዮች በርግጥ ከውጭ ብዙ መጥፎ ነገር ገብቷል ታውቃለህ። ስለ አሁን ያለነው ጊዜ ቤተክርስቲያን ብዙ ቦታውን እያጣች ነው። ይህን በደንብ እናውቃለን። ምክንያቱም ዓለም ውስጥ የነበሩ ነገሮች እንዳለ ወደ ውስጥ ትራንዚት እየገቡ ነው ወደ ውስጥ ማለት ነው። ሆኖም ግን ስፔሻሊ ሚዲያ ያለው አገልጋዮች ትንንሽ ሚዲያ የምትጠቀሙ እነ ቲክታክ አይነት ማለት ነው የምታደርጉት ነገር የማያንስ ከሆነ መቀመጥስ ጥሩ እኮ። የምታደርጉት ነገር አንድ ሰው ካላዳነ ብትቀመጡስ? አሁን መጥፎ ነገር ሰርተ 5 ሚሊዮን ሰው ካየ ምን ትርጉም አለ? ምንም እኮ ትርጉም እኮ የለውም። በመጥፎ ነገር ልትታወቅ የእውነቴን ነው የምልህ። አገልጋዮቻችን በጣም እናከብራቸዋለን፣ በጣም እንወዳቸዋለን። ግን አንዳንድ እያደረጋችሁ ያላችሁት ነገር በደንብ አስተውሉ። መርዝ እየሆነብን ነው፣ እየገደለ ነው፣ የጨፈጨፈ እኮ ነው። የእውነቴን ነው የምልህ። ለምንድን ነው እኔ ጴንጤ ቲክታከር በጣም ይገርሙኛል። በክርስቶስ ኢየሱስ ካመንክ ይህችን ፎሎ አድርግ ብሎ አንድ ሰው ስራ ዳኮ አላየንም። ሌሎች ቲታሮቹ እንኳን ይሻላሉ። ውጭ ያሉ ጥሩ ነገር ስሩበት። ሚዲያ ጌታ ከሰጣችሁ ወንጌል ስበኩበት፣ ጥሩ ነገር ብታስተላልፉ ጥሩ አይደል እንዴ? መልካም ነገር ነው። ከዛም ያለፈው ስራ አርሴናልን እያገኛል እንዳልኩህ ነው። ጎል ቀባባ ድንጋይ ምን ይመለከተኛል? ከአገልግሎት ጋር ምን ይገናኛል? ከመንፈሳዊ ነገር ምን ይገናኛል? ምንም እኮ አይገናኝም ሲላቸው አሁን ጨዋታ ለምሳሌ ይሁድ ከሆነ ዛሬ አርብ ከሆነ አርሴናል የሚጫወት ከሆነ ሁሉም ሰው 2 ቀን ነው የሚዘጋጀው። 2 ቀን ተዘጋጅቶ ይመጣል ወይ እያለ ከዛ በኋላ ሲጫወቱስ ከተሸነፈ ደግሞ ራሱ እየተናደደ እንትን እያደረግ ቤት እየገባ አንድ ዳም ቲክቶክ ለምንድን ነው ለሲቲ ብዬ እንዲዮኛል ምናምን ቁስሎ የሚያሳይ ልጅ አለ። ገብቷል። እነሱ ሌሎች ሰዎች ሊያደርጉ ይችላል። ለመንፈሳዊ ሰዎች ግን ኳስ ቢታውቃል እንደ ጨዋታ ቢታው እንደ መዝናኛ ቢታው ጥሩ። ከዛም ያለፈ ግን ስራችን አድርጌ አርሴናል ያሸንፋል ብለህ ትንቢት እስኪተማጣ ድረስ ማለት ነው። ይሄ ፌር አይደለም ብዬ ነው የማስበው። ስለዚህ አንዳንድ ነገሮች እያደረጋችሁ ያላችሁት ነገር ትንሽ ከመስመር የወጣ ነው። መርዝ እየሆነብን ነው፣ እየገደለ ነው። ብታስቡበት በጣም ደስ ይለኛል። እና ይሄ የመጨረሻ መልእክት ነው ላደርጋችሁ ብቻ። ምስጋና እኔ መጀመሪያ የምታመሰግነው እግዚአብሔርን ነው። እግዚአብሔር ስም የተባረከ ይሁን። በብዙ ነገር የረዳን ከብዙ ነገርም ደግሞ ያወጣን ጌታ ነው። እሱም በጣም አመሰግናለሁ። ከዛም ያለፈው ግን በብዙ ነገር የረዱኝ ወንድም እህቶች አሉ። ባለቤቴን ላመሰግናት እወዳለሁ። ከዛም ያለፈው አንድ ወንድም አለ ከኢትዮጵያ ያለ እንድንቆምና እኔ እንድንቀሳቀስ በብዙ ነገር ከጎኔ ቆሟል። እግዚአብሔር ይባርከው ማለት እወዳለሁ። ከዛም ያለፈው በዚህ ሚዲያ ስፔሻሊ በጂፒኤስ ቴሌቪዥን ሁሌ እንግዲህ የምናነሳው ነው። እሱንም ሁሌ እኔ በሱ አገልግሎት እግዚአብሔር ብዙ ህይወቴን ቀይሯል። እሱንም ላመሰግነው እወዳለሁ። ከዛም ያለፈው ደግሞ ሁላችንም ይረዳል። ጌታ ይባረክ። አንተም ደግሞ እንደ ትልቅ ሰው አስበህ ስለጠራን እግዚአብሔር ባርክልን። እወዳለሁ። ተባረክልን። ከመጀመሪያ አልበሜ ነው። በጣም ወዶ መዝሙር አለ። ያ መዝሙር የጻፍኩት የሆነ ጊዜ በእግዚአብሔር ቤት ውስጥ በተፈጠረው አንዳንድ የማይመጥኑ ነገሮች ነበሩና
ያን ጊዜ አዲስ አበባ አልገባሁም። በዛ መንፈሱኝ ነው መዝሙሩን የጻፍኩት እና የማይገባ ስል መሸፋፋን ፈልጌ ነው እና አደባፈቹ ጭማ ባየነ መረኪሳ ይህንን መለየት ይከብዳል። በቤት ውስጥ ፍየል ሞልቷል አይነት የሚል መዝሙር ነው። እንግዲህ በዚህ መዝሙር እናመልክና አደባፈቹ ጭማ ባየነ መረኪሳ ኢንፎያ ጀናኒ ኢቴቻሌ ወንዱንትሳ ማንዱዱ ነጋሙ ባዲያ መጋላራ ቃጄላቱ ጨጨቤ ኡፌዳንዴ ረጆራ ኦቶ ኢጃን ላሉ ዋልመኪ ዋንቲ ባየኔ ኢገነመ ቁላቱ ኢዶ አርሰራ ኢዬ ጎጋ ሆላ ኡፈቴ የይጉቴ መነኬ ናፌስ ጋፊ ጉዳዳ ላቴ ጨልጅቹኬ አደባፈቹ ጭማ ባየነ መረኪሳ ኢንፎያ ጀናኒ ኢቴቻሌ ወንዱንትሳ ማንዱዱ ነጋሙ ባዲያፍ መጋላራ ቃጄላቱ ጨጨቤ ኡፌዳንዴ ረጆራ ኦቶ ኢጃን ላሉ ዋልመኪ ዋንቲ ባዬ ኢገነመ ቁላቱ ኢዶ አርሰራ ኢዬ የይጉቴ መነኬ ኩኖ የይጉቴ መነኬ ናፌስ ጋፊ ጉዳዳ ላልቴ ጨልጅቹኬ ኦቶ ኢጃን ላሉ ዋልመኪ ዋንቲ ባየኔ ቀመዲ በጃዝኔው እንግርዳዴ ሳበዬ ዋንቲ ሳነማንገዱ ጅሬኛ ለፈገባ ጃማን ጃማር ቀቀቤ ጌንሱሳስ ነዲባ